እና ማለት ነው ኤርሚ ማይሆን ነገር ነው። አንቺ ለኔ ብለሽ እንደሆነ አውቃለሁ። ከልብ አመሰግናለሁ። እግዚአብሔር የእናንተ መጫወቻ ወይም ደግሞ መቀለጃ አይደለም። ጋብቻ አብርሃም ስርዓት ያዝ እንዲህ ስነ ስርዓት ይኑርህ እንጂ እንዲህ እርሶ ደግሞ ምንድነው እንደዚህ እንደው እግዚአብሔርን አበዙ። ችግር ሙፊ ሙሽኪላ ሀቢቢ እግዚአብሔርን ፊ ሙሽኪላ ያኔ ሹሃ እና ያ እንትን ይላል። ሰማኝማ እንዲህ ምን ጭቅጭቅ አድርገኝ ወተህ ምናምን በእናትህ ቤተሰብ እኔ ማለት ነው በጣም በሰሞኑ የሳኩት ሲጀመር ከሁለት ቀን በፊት ሩታ ጋር ሄደ ይሄ ልጅ አንቺ ጋር ማለት አልፈልግም ብላታል። አይመለከትህም። ምክንያቱም አንተም ከማንኛውም ሰው ጋር እስከመጣህ ድረስ ሩታም ከፈለገችው ሰው ጋር መምጣት ከፈለገችው ሰው ጋር እንትን ማለት መብቷ ነው፣ ትችላለች። ከዛም በኋላ እንድራታለን። አሸኟትም ወይ አሃሃ ብለን ነው እንደውም ቅውጥ አድርገን በጉራጌ ባህል ነው ምንድራት ከመጣም ባልየው ማለት ነው። ስለዚህ ሩታም የፈለገችው ነገር ማድረግ አለባት። አንተም የፈለግከው ነገር እስካረከ ድረስ ሰው ሩትዬም ደግሞ የፈለገችው ነገር መቅበጥ መዝለል እንኳን ወንድሟ ተብሎ አይደለም አንተ ከዚህ ሄድ የምታውቃቸው ሰዎች አይደለም እና ሌላ አንተ የማታውቃቸው ሰዎች ወንዶች ብታመጣ ራሱ እኛ እንቀበላታለን። ምክንያቱም አንተ ከዛ ከሄርሜላ ህይወት እስካልወጣህ ድረስ ሩታ የፈለገችው ነገር ብትል እንቀበላታለን። ገባ? ስለዚህ እኛ በፊት ሩታ ተረጋጊ ምናምን እያልን ነበር። ያ ስህተት ነው። ስለዚህ ሩትዬ ከፈለግሽው ሰው ጋር ነኝ። እውነት እንደ እውነቱ ሁለታችሁም አንድ ላይ ብትመጡ ለእኛ ደስታ ነው። ግን ደግሞ አሁን ላይ ደግሞ አንተን በፈለግከው ሰው ስትመጣ እሷን ደግሞ ከፈለገችው ሰው ጋር ስትመጣ ደግሞ ጄጃ እናረጋትን እልል ብለን ነው የምንቀበላት። ገባ? አንተ አሁን ምሳሌ እዚች ጋር ውሽሚትህን እስካባበልክ ድረስ ውሽሚትህ ከራስ ጭንቅላት እስካላወጣህ ድረስ ሩትዬም ደግሞ ከፈለገችው እንኳን ከወንድሙ አይደለም ሮቤል ተብዬ ከወንድማት ብሎ አይመጣው ከሱ ጋር አይደለምና ሌላ ምን ልበል ላገባ ነው እንደዚህ ቬሎ ራሱ መርጣ ልክ እንደናንተ ባለፈው ስትሰክሱን የነበረው ጊዜ እንደዛ እንኳን ብታረግ ሂጂበት ግፊበት ነው የምንላት። በቃ ሂጂበት። እሷ እንደዚህ ለማድረግ ህሊና የላትም እንጂ ያው አራስም ስለሆነች እንደዚህ ለማድረግ ህሊና የላትም እንጂ አንተ በሄድከው ልክ እንደሷን ልክ እንደዚህ በምታደርገው ልክ እሷ ብታደርግ ይጂበት ሩትዬ የኔ ፍቅር የኔ እናት ብለን ነው ምን ሸኛል። ገባ? እዚህ ላይ በጣጥፍ ያስገባሁትን ልብስ ድጋሚ ቁም ሳጥን ላይ መልሰው አይደለም እንደዛ ሳይሆን እየፈጣጠንክብኝ ነው። ኦ ማይ ጋድ አንቺ እንዴት ሆነው ያለሽ እኔ ሄዳለሁኝ ማለት ነው። ከዛ ሳልግ አንዳንድ ጊዜ መሳሰልልኝ እና እዚህ እየመጣሁ እበላለሁ። ሌላ ቤተሰብ ሌላ ቡናም ታፈይልኛለህ። አልስማማም። እዚህ ቤት ኑርና እኔ እየመጣሁ ስትፈልግ ምግብ እሰራልሃለሁ። የቤት ምግብ ስትፈልግ የአጋዥ ምግብ ሳይመች ሲቀር የባለፈውን ምግብ እጋብዝሃለሁ። ከዛ በኋላ ቡናዬን አልቀመስክማ ቡናዬን አቀምስሃለሁ። እየመጣሁ በፈለግበት እየመጣሁ አቀምስሃለሁ። ምን ቡና እንዴት ብዬ ልሳቅ? በማርያምን በጣም ነው የምታስቁ እናንተ ሰዎች ማለት ነው። እና የሆነ ሚስማር ነው የምታዘንቡብን ዘንድሮማ እናንተ ሰዎች ከላይ ሚስማር ነው የምታዘንቡብን። በቃ የሆነ ነገሩ ምናምን ስታስጠሉ ረዳ ሩትዬ የኔ እናት። ሰላም ሰላም፣ ውድና የተከበራችሁ የመልካም ኢትዮጵያ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁልኝ ወይ? እኔ ያለሁኝ እግዚአብሔር ይመስገን። እንግዲህ ሰሞኑ ትንሽ ጠፋ ብያለሁኝ። ያው የምንሰራው ስራ ያው ታውቃላችሁ መፈትፈት ነው። አንዳንዴም ደግሞ ድብር ይላልና ደብሮኝ ነበረ። እስኪ ዛሬ ደግሞ ትንሽ ፈን የሚያደርግ ነገር ትናንትና አብርሃምና ሄርሜላ ስለሰሩ በእነሱ ትንሽ ቪዲዮቻችን እያየን ትንሽ እንስቅባቸዋለን ማለት ነው። ከዚህ በኋላ ምንም አልናደድም ነው ለመናገር። በዛ በተሰጣቸው ብቻ በሰሩት ነገር ነው ሀሳቤ መስጠት የምፈልገው። ይሄ ቪዲዮ ላይክ በማድረግ ጀምሩ፣ ላይክ አድርጉ። ከትናንትና ወደ ራሱ በሩታ ጋር እንደዛ ሂዶ ማለት ተጣልቻለሁ ብሎ እንደዛ ሂዶ እንትን ሲል ደብሮ ነበር። ለዛ ነው ሀሳብ የሚያሰጠው ማለት ነው። ምክንያቱም አንድ ሰው ከተጣላ በኋላ ከዛ ሰው ጋር ምንም አይነት ግንኙነት የለውም አይደለም። ያ ተጣልቻለሁ ብሎ ለቤተሰቦቹ ወይም ደግሞ ለሰብስክራይቦቹ
ተናግሯልና ለስለዛ የምናወራለን። ትናንትና አይሾ ስፒድ ኢትዮጵያ መጥቶ እውነት ለመናገር በጣም ነው ደስ የሚል የነበረውና እያንዳንዱ ዩቲዩበር ኮመንት ላይ ነበርሽ ከኔም ጭምር ከአንድ ሰዓት በላይ እዛ አይሾ ስፒድ ላይ ቁጭ ብለሻል ማለት ነው እውነት ለመናገርና በጣም ነበር ደስ የሚለው ኢትዮጵያዊነታችን። ያው በዘረኝነት ብንባላም ኢትዮጵያዊነት ሲባል ደግሞ የሆነ ከውስጣችን የሚነዝረን ነገር አለ እና ደስ ይል ነበረ እውነት ለመናገር እና እኔ አንድ ሰዓት ተኩል ምናምን ቁጭ ብያለሁ ላይ ቡት እየተከታተልኩኝና ኢትዮጵያዊነት ይለምልም፣ ኢትዮጵያዊነት ሁሌም አሸናፊ ነውና ከአፍሪካ ሀገሮች እንዳለ ጉብኝት ባረጋቸው አይሾ ስፒድ ኢትዮጵያ ናት አንደኛ የመራችው አሉ በቪውም እንደውም ደግሞ ያው እውነት ነው በቪውም እና እሱ ካቀረባቸው የሰዓታት እንትን ኢትዮጵያ 4 ሰዓት ከምናምን ነው። ሌሎ ግን 7 ሰዓት ምናምን ነው ላይቭ ላይ ቁጭ ብሎ 10 ሚሊዮን ራሱ አልሞላም። እኛ ግን በሁለት ቀን እርግጠኛ ነኝ 10 ሚሊዮን እንደሚገባ ማለት ነው። ስለ አይሾ ስፒድ እንደዚህ አብራራው ተበርቼ ሰላም እና ለማንኛውም እስኪ አብርሽና ሩታ እንያቸው። አብርሽና ሩታ አያችሁ ግን አብርሽና ሩታ ብቻ ነው አፌ ላይ ያለው እቺ የለችም። እስኪ ለቤቴ ምሰሶና እኔ ጋር እንዲኖር ሀሳብ ሰጥቼው ነበርና በጣም በፍጹም ፈቃደኛ አይደለም። ምክንያቱም ደግሞ ነፃ ሆኖ የሚኖርም አልመሰለውም መሰለኝ። ብቻ አሁን ላይ ቤት እየፈለገ እንደሆነ ጊዜውንም አንዳንድ ጊዜ ቤት አለማግኘት ማለት ጊዜያችንንም ብዙ ነገራችንን የሚያቃጥለውና እሱ ደግሞ እንደዛ እየተንከራተተ ማየት አልፈልግም። እንደገና ደግሞ አማራጭ ሰጥቼዋለሁ። ምን አገባሽ? ክፍል ነው አንድ ክፍል ላይ እረፍት ማድረግ ትችላለህ። ተንከራተታ ወጣ ወረደ ማለት ነው። ሄርሚ እዚህ ጋር እኮ ምንም የሚያገባሽ ነገር የለም። የምሬ ነውና ዝም ብለሽ ነው የምትደክሚው ማለት እንዴት ብዬ ልንገርሽ? ምሳሌ አሁን አንቺም አብርሃም ምናምን ህገ ወጥ ስራ እየሰራችሁ እስከሆነ ድረስ እዛ ጋር ቁጭ አላለ አንቺ ጋር ሄደ አልሄደ ከካሜራ በስተጀርባ እናውቃለን ሚስቱ ጋር እንደሆነ እና ደግሞ አንቺ ወጣሽ ወረርሽ እዛ ጋር ማብረሽ ተቀመሽ ለቪዲዮ ኦኬ። ግን ከዛ በኋላ ለምናም ብየዋለሁና በዚህ ሀሳብ ከኔ ጋር እስኪ አብርሃም ያለበት ፓርት ነው ምንፈልግ እውነት ሊደፋኝ ነው። ምን ተገኘ? ምን ነው እውነት ያምራል እውነት መባል ያለበት እውነቱን ለመናገር ለሩቲ ነበረ እንደ እዛም ያምርብሻል ትላለ የልጅህ እናት ጋር ሄደህ እዚህም ደግሞ ሽሚጋት ጋር ሄደህ ደግሞ ያምርብሻል። እንደው አብርሃም እንደው ምን አባታችን ብናረገህ ነው የምትማረው አንተ ሰውዬ? ተው ግን ተው፣ እንደምንወድህ እንደምናከብር ተው ተከበር ማለት ከዚች ሴት ህይወት ውጣ። አንቺን ከወንድማችን ህይወት ውጪ አንቺ ሴትዮ። እሱ እኮ ቢያንስ እኮ የልጅ አባት ነው እንጂ የልጅ እናት ነሳ እኛ እናውቃለን። ስለዚህ ከህይወቱ ብትወጪ የሚል ሀሳብ ነው ያለኝ። ጌታን ወዴት ለሚሄድ ነው ለዚህ ፏሽ ብርቅ ያለሽ የምርት ነው ጌታን ቤት ቁጭ ብዬ የሆነ ጉዞ የሚያደርግ ሰው ነው። ዛሬ እንትን ጉዞ ይዤ ሄድ እንዴ ና መስቲ ስጭቀው ጉዞ የሆነ ቦታ ይዤ ሄድ ሻንጣም ተመችታኛለች የፒንክ ነው እና ጉዞ ይዤ ልሂድ ምናምን ወዴት ነው አምሮብሻል ምናምን እንዴ ኧረ ምን ላላት ኧረ በስመ አብ ወልድ ሀሳቢ ልታስቀይረኝ ነው። ግራን ምታጋቢ በአንድ ቀን ተነስተን ሄድ የሆነ ሀገር ከኢትዮጵያ እንውጣለት ትችያለሽ። ቀልድሽ ብዙ ነው። እንደዛ አይደለም ይሄን ሻንጣ ነው እሺ። እና ምን ችግር አለው? አብርሃም አትወጣም እንዴ? ማፊ ሙሽኪላ ያኔ እዛ ሄደህ ጎብኝተህ ምናምን ትመጣለች፣ ችግር የለውም። ግን ሄርሜም ደግሞ ሄርሜላም ክብር ትጨነቃለች። ስለሚስትም የሆነ ሰው ይሄ ልጅ ከቤት ይውጣ ምናምን እንዴ ወንድም አይደል እንዴ? ለምንድን ነው የሚወጣው? ሮቤልም ቢሆን እኮ ሩታ ጋር ሲሄድ የሩታ ወንድም ስለሆነ ለምንድን ነው ከቤቷ የሚወጣው? አንተ ሌላ ቦታ ሴት ጋር እስከሄድክ ድረስ ሩታም የፈለገችው ነገር ማምጣት መውሰድ ምናምን መብቷ ነው። ሳህ ወለላ መብቷ ነው። ምሳሌ አብርሃም ከሌላ እንትን ጋር እየሄደ ሩታ ደግሞ አርፋሽ ቁጭ በይ ከማንም ወንድ ጋር እንዳላይሽ ማለት አችልም። ምክንያቱም የእሷን መብት ስላለ አንተ መብት ማን ፈቅዶልህ? ሚስት ፈቀደችልህ አልፈቀደችልህ እሱን አላውቅም። ግን ከሌላ ሴት ጋር ሂደህ መተህ ከዛ በኋላ ሩታ ጋር የሆነ ነገር ከዚህ ሰው ጋር እንዳላይሽ ምናምን ኧረ ማይስት አይሰራም። የምሬ ነው አይሰራም። እኔ አልሰማም። ምሳሌ አሁን የኔ ባል ከሌላ ሴት ጋር ሄዶ ከዛ በኋላ ሲል ቆይቶ ከዛ መጥቶ እኔ ከፈለኩት ከሳስሆን ደግሞ ሊቆጣጠረኝ አይገባም።
መች መቼ ካሜራ ደቅነሽ መች መቼ ይሄንኛ ሰው ነኝ አፍራለሁ እና ምን አደረኩኝ? እኮ ምን የሚያደርጉት ነገር የለም። አንቺ አስተያየትሽን አስተካኪ። እሺ የምር ቢሆን ነገር አይን እያየሽ መስለኝ ተነስራት። እሺ እንዴት ልክ አማት እንዴ እንደፈለግሽ ምን ያለሽ ጀርባ ልሰጠኝ ነው። እውነት ለመናገር በጣም ነው የምታስቁትና እናንተ ባትኖሩ በምን እንስቃለን። እና እንደነገርኳችሁ አንተ ከማንም ሰው ጋር እየመጣህ እየሄድክ ሩታ ግን ከማንም ሰው ጋር ማየት አልችልም ማለት አልችልም። በመጀመሪያ ደረጃ በጣም ነው ሰው የሚወድህ የሚያከብርህ። ነገር ግን ስራ ግን በእንደዚህ አይነት ከሆነ ደግሞ ማንም ሊወድ አይችልም። ምክንያቱም እናንተ የምታስተላልፉልን ዝሙት፣ ከትዳር ላይ ትዳር፣ የሴት ልጅ ክብር አለመኖር፣ ወልዳ የተነሳች ሴት ምናምን ብላ 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 ነው በቃ ሰው እንደዛ እስከሆነ ድረስ የምታስተምሩ ለእናንተ ሰው ባህል ያለው ብዬ አላስብም። በአሁኑ ሰዓት በተለይ ማለት ነው። እና ምን ለማለት ፈልጌ ነው፣ ሩታም ከፈለገችው ሰው ጋር መምጣት ትችላለች፣ መብቷ ነው። ባባዬ እየተነሳ ስሬ እንደዚህ ላለው አይነት ነገር ካሜራ ደቅነሻል አይደል? ሰላም በላቸው። ሰላም በላቸው። ኦዲየንስ ስላለ ነው ከበደክ ያፈርከው። በጣም በካሜራ ማን ወጣለና ያ ምን ነው አይ ያፈርከው ኦዲየንስ ነው አይደለም ያፈርከው ወጣ ሚስጥሩ። እንግዲህ ያዙልኝ ይሄንን አይደል? ምን ነው ሰላም ልበላቸው። እሺ ሰላም በላቸው። ሰላም ውድኛ ፋሚሊዎች እንዴት ናቸው? ደህና ናቸው? ማናቸው? ሰላም ቆይታ ብለዋል። እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ፋሚሊዎቻችን በያላችሁበት ሁላችሁ ሰላማችሁ ይዛል። ኧረ በቃ እናትህ አንተን የማዳምጥበት ጊዜ የለኝም እንዴ። ምን ለማለት ፈልገህ ነው? ማይ ጋድ ብቻ ግን ደስ ፈርተኸኝ ነው ምናምን ምንድን ነው አንቺ ሰው ለማሸባቀቅ የምትሮጪው መሮጥ? አንቺ ጠዋት ቤት አጽድታ ምግብ ሰርታ ትሄዳለች ማለት ነው። የቤት ምግብ ሲያምርህ የቤት ምግብ ከፈለክ ደግሞ ፈቃደኛ ካሁን ከአንተ ፈቃደኛ ከሆንክ በእኔ ቤት መጥቼ ቡና አፍልቼ ምናምን እሄዳለሁ እኔ ቤተሰቦቼ ጋር። ይህን ደግሞ ሀሳብ ያመጣሁት ስማኝ፣ ይህን ሀሳብ ደግሞ ያመጣሁት እኔ ለምንድን ነው አብሬሽ አልሆንም ስላልከኝ ነው። እኔ ደግሞ ወስኛለሁ። ይህ ቁጭ ብዬ ያሰብኩበት ነገር ነው እና ታዲያ ምን ችግር አለው? ከዛ በኋላ ደግሞ ሄርሜላ ጋር ተጣላ ብለን ልንልና ኧረ ተው አብራችሁ ኑሩ፣ በፈጠራችሁ እንዲሁ አብራችሁ ኑሩ። ኧረ አንተ ደግሞ ወደዛ ሄድልኝ እንዲሁ አብራችሁ ብትኖሩ ምን ችግር አለው? ማፊ ሙሽኪላ። ግን ከሩታ ራስ መውረድ አለብህ። አንተንም እቺ ውሽማህንም ከሩታ ራስ ውረዱ እሺ። አንተ ሰበሽ የምትወስኛቸው ውሳኔዎች በስተዋል። በእኔ ህይወት ላይ መወሰን ጀምረሻል ማለት ነው። አንቺ ምን ቤት ማን ቤት ነሽ? እና ጌታ አልሰማሽም እንዴ? አንቺ በራ ጌታ የእናንተ መጫወቻ ነው እንዴ? እናንተ ደፋሮች ማለት ነው። ጌታ የእናንተ መጫወቻ አይደለም፣ ወይም ደግሞ ጓደኛችሁ ባልደረባችሁ አይደለም። እና አትጃጃሉ። አዎ አትጃጃሉበት። የምር ወሰነሽ ምናምን እንይወጣለታሉ እሱ ይገባል ምናምን እንዴ ተያ። ስለዚህ በእናትሽ ተያ፣ አብራችሁ ቁጭ በሉ። ለምንድን ነው የምትሄዱ? ሰው በቃ ባለቤት ሆነሽ ውሽሚት እስከሆንሽ ድረስ እንዴት ብሎ ነው አንቺ የሌለሽበት ቤት አብርሃም የሚቀመጠው? እንደሽ አንቺ ሳታፍሪም ትንሽ እንደ ትንሽ እንኳን ይደብራል። ምክንያቱም ውሽሚት ከሌለሽ ደግሞ አባወራ እንዴት ብሎ ይቀመጣል? ከዛ ሲያሻው ደግሞ ሚስቱ ጋር ይሄዳል፣ የልጁ እናት ጋር ምናምን እና ቁጭ በይ፣ አብራችሁ ቁጭ በሉ። ሹ ያኔ ያነሰ ነው ከሩም የበለጠ ነው የምትኖረው። እኔ አልፈልግም አልኩሽ። እሺ እያስፈራራኝ ነው፣ ልመታኝ ነው ቻው እንዴ? ቆይ ስማኝ አንዴ ስማኝ። ስራ አለብኝ እኮ ስራ አለብህ፣ ግን ቤት በመፈለግ እየተንከራተትክ ነው። አውጣው ሚስጥሩን ተናገር። የምን ሚስጥር ነው ደግሞ? ቤት እኮ መፈለግ ቀላል ነው። ደላላ ይነገራል። ከዛ ደላላ ለብሩ ሲል ከየትም ጉድጓድ አምጥቶ ቁጭ ያደርግልሻል ቤቱ። ሄርሜላ እንደው አታጃጂን፣ እንደው በእናትሽ ምንድን ነው አንቺ ሴትዮ? ምክንያቱም ያን ቤት ብሩ ከፈለገ ደላላ ለምን በሰከንዶች ምን አሁን እኮ በሰለጠነ ዘመን ምን ቤት ፍለጋ እንደ ድሮ መንከራተት አለ መሰለሽ? እንዴ ስልክ ብቻ ይኖርሽ ያን ይሄን ሳታቂ ቀርተሽ ነው። ታይ ግን ሁለት ቤት ላይ ያየሁት። ከዛ ሁለቱንም ቤት ማይሆን ቤት ነበረ። እኔ እንደምፈልገው አይነት ቤት አይደለም። እነ ብሩክም ነበሩ። ከዛ አልሆነም፣ ተው ነው። ቤት ደግሞ ስትፈልጊ 2 ቀን 3 ቀን ያለ ነው፣ ትንከራተቻለሽ። ስለዚህ ነገ ላገኝ እችላለሁ። በቃ ካለስ ሊያገኝ ይችላል። እውነቱ ነው።
ማይ ጋድ በቃ ያገኛል፣ ችግር የለውም። ስለዚህ ተፋቹ፣ አንቺ ከራሱ ህይወት ውጪ በራሱ ህይወት ማዘዛችም እያለሽ ነው ጋሽ አብርሃም ማለት ነው። አረ እኔ የለሁበትም። ከዛ ወደ ራሴ ቤት እቃ አዝዣለሁኝ፣ ሶፋ ምናምን አንዳንድ ነገሮችን አዝዣለሁኝ። ይመጣል፣ አዲሱ ቤቴ ላይ እገባለሁ፣ ላይ ይቀጥላል። አለቀ። ነገሮች እናንተ ባከበዳችሁት ቁጥር እኔ ላይ የበለጠ ጫና እየፈጠረ ነው። ትክክል። ስለዚህ ቀለል አድርጊው፣ ህይወትን አታክብጂብኝ። እዚህ ጋር ተመቸችኝ አብርሽ፣ እቺ ጋር ቀብራራውዬ፣ እውነትም እዚች ጋር ምችት ብለሽኛል። ለምን መሰለህ? በቃ ምን ወንድ ልጅ ቆረጠ ምናምን አታካብጂብን በእናትሽ ምናምን አይደብርሽም እንዴ ምናምን። አንቺ ግን በቃ የሆነ ለማጋጋል የሆነ እንትን ለማለት የምትሄጂበትን ትመችኛለሽ። አንዳንዴ እኮ ሄርሜላ ትመችኛለሽ፣ አንዳንዴም ደግሞ ታናጅያለሽ። ሩታም እንደዛው ናት። አንዳንዴ ደስ ትለኛለች፣ አንዳንዴ ደግሞ ቦግ ታደርገኛለች ማለት ነው። እና ከልጁ አባት ጋር ብትታረቅ ይሄኔ እስከዚህ ድረስ ግን መታረቅ አልነበረባትም። ለምን አንቺ ጋር እዚህ ጋር እየሄደ እንዴት ብላ ነው እሷ የምትታረቀው? ኦ ማይ ጋድ ይመጃጁ። እና የኔ ውዶች ይሄ ቪዲዮ ላይክ ማድረግ ጀምሩ። ወዳችኋለሁ። ይሄ ቪዲዮ ለመስራት ግን ማርያምን 5 የተመትቼ ቁጭ ብያለሁ፣ ልጅ ያለቀሰብኝ ማለት ነው። እና ያው ቻናሌ እንትን ላለ ማለት ቪዲዮ ያለ መረሳት ምናምን ላይክ አድርጉልኝ፣ አበረታቱኝ። ወዳችኋለሁ። ደህና ሁኑልኝ።